ያልተጠበቀው የፌዴሬሽን ምክር ቤት ውሳኔ ወልቃይት ራያና ጠለምት ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ተወሰነ። ወልቃይት ላይ የተሰጠው ውሳኔ ያልተጠበቀና ብዙዎችን ያነጋገረ ሆኗል ተብሏል። በዝርዝር እንመለከተዋለን። የፌዴሬሽን ምክር ቤትና ምርጫ ቦርድ ውሳኔ በትግራይ ጊዜያዊ አስተዳደርና በስምረት ፓርቲ ተቃውሞ ገጥሞታል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን ውሳኔ ሕግን ያልተከተለ ሲለው፣ በተመሳሳይ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ውሳኔውን በመቃወም መግለጫ አውጥቷል። ተጨማሪ ይዘናል። የወጣቷ ፖለቲከኛ አቋም በብዙዎች ዘንድ አድናቆትን አግኝቷል። በርካታ ሕዝብ በሚመለከተው የቀጥታ የቴሌቪዥን ስርጭት የገዢውን ፓርቲ ተከራካሪዎች አስደንግጣለች ተብሏል። ወጣቷ ፖለቲከኛ ማናት? ትሰሙታላችሁ። ባለስልጣኑ የጀነራል ታደሰ ወረደን መግለጫ ውድቅ አደረጉም። ባለስልጣኑ ለመከላከያ የህወሓት ፈቃድ አያስፈልገውም ሲሉ ማስጠንቀቃቸው ተሰምቷል። ሰዓቱን ጠብቆ ይቀርባል። አነጋጋሪው የባለስልጣኑ ከአስመራ ወደ አዲስ አበባ መምጣት፣ ለምን አስመራ ሄዱ፣ ለምንስ ወደ አዲስ አበባ መጡ የብዙዎች ጥያቄ ሆኗል። የመረጃ ሰዓታችን አካል አድርገነዋል። የሁለት መንትዮችን ህይወት የቀጠፈው የመኪና አደጋም ከሲዳማ ክልል አሳዛኝ ዜና ተሰምቷል። እናስደምጣችኋለን። ጤና ይስጥልን። ከአቤር ሚዲያ የሰዓቱን መረጃዎች ይዘናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መረጃዎቹ እናልፋለን። ወልቃይት ራያና ጠለምት ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ተወሰነ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተም የተሰጠን ውሳኔ ባወጣው መግለጫ አስታውቋል። በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ማድረጉን ቦርዱ አሳውቋል። ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ውሳኔ ያሳልፏል። በዚሁም የሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታም አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑም ተነግሯል። ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አሳውቋል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን ውሳኔ ተቃወመም። የትግራይ ጊዜያዊ አስተዳደር የካቲት 16 ቀን 2018 ዓ.ም ባወጣው መግለጫ የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይ ያስተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያውን ስምምነት የጣሰ ነው ሲል ኮነነም። የትግራይ ህዝብ በከፈለው መስዋዕትነት የተገነባውን ህገ መንግስታዊና ፌዴራላዊ ዴሞክራሲያዊ ስርዓት በመጣስ በትግራይ ህገ መንግስታዊ ወሰን ላይ አደጋ የሚጥል ውሳኔ መተላለፉን መግለጫው ገልጿል። የትግራይ ህዝብ ድምጽ በሌለበትና ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ይህ ውሳኔም የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ነው ብሏል። ይህ አደገኛ የተባለው ውሳኔ የሚያስከትለው ዘርፈ ብዙ መዘዝ ግምት ውስጥ ገብቶ በአስቸኳይ እንዲታረምና ዳግመኛ ግምት እንዲሰጠው ጊዜያዊ አስተዳደሩ በጽኑ ጠይቋል። በተመሳሳይ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ የፌዴሬሽን ምክር ቤት አከራካሪ ቦታዎችን በተመለከተ የሰጠውን ውሳኔ በጥብቅ ተቃውሟል። ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገል አስጠንቅቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 25 ቀን 2018 ዓ.ም ከፌዴሬሽን ምክር ቤት ደረሰው ባለው ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔም የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሏል። በኢፌዴሪ
በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡት ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ሲል ስምረት ፓርቲ በመግለጫው አትቷል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው። ይህ ህጋዊ ሂደት ሳይጠናቀቅና በህዝብ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ሲል ጨምሯል። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነጻ መሆን ያለበት ተቋም ሲሆን የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የስራ መምሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኒነት ከወዲሁ አጠያያቂ አድርጎታል ሲል ቅሬታውን አሰምቷል። ይህ የፌዴሬሽን ምክር ቤት ውሳኔም ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫና በህግ ፊት ውድቅና የማይጸና ነው ያለው ስምረት ፓርቲ ዲሞክራሲያዊ ስምረት ትግራይ ይህንን ህገ ወጥ ድርጊት በጽኑ ይኮንናል። የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛም ያሳስባል ሲል አስጠንቅቋል። በዚህ ህግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅታችን ስምረት ስለሚገነዘብ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገ ወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብ እንዲያውቅ እንፈልጋለን። የህዝብን ሉዓላዊነትና ህገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሜ እናረጋግጣለን በማለት ተቃውሞውን አሰምቷል። ስምረት ፓርቲም የወጣቷ ፖለቲከኛ አቋም በብዙዎች ዘንድ አድናቆትን አግኝቷል። የገዢውን ፓርቲ ተከራካሪዎች ማስደንገጧም እያነጋገረ ነው። በኢትዮጵያ የፖለቲካ ታሪክ ውስጥ ብዙም ታይቶ በማይታወቅ ድፍረት በቀጥታ የምርጫ ቅስቀሳ የቴሌቪዥን ፕሮግራም ላይ የኢሃፓን ጠንካራ የተቃውሞ ሀሳብ በማንጸባረቅ ታሪክ የጻፈችው ሚስጥረ ስላሴ ታምራት የኢሃፓ ስራ አስኪያጅ የሆነችው ይህች ደፋር ፖለቲከኛም ትናንት በተደረገ የፓርቲዎች ክርክር ላይ በወቅቱ በመድረኩ ላይ የነበሩትን የብልጽግና ፓርቲ ተወካዮችን ባላሰቡትና ባልጠበቁት ጠንካራ ሙግት በማስደንገጥ ትልቅ አሻራ ጥሎ ያለፈ ክርክር ማድረጓ ብዙዎችን አስገርሟል። በቴሌቪዥን መስኮት ያሳየችው ቆራጥነትና የሀሳብ ልዕልና አሁን ደግሞ ይበልጥ ወደ ማህበራዊ ሚዲያው ተሸጋግሯል። ሚስጥረ ስላሴ በአሁኑ ሰዓት በቲክቶክ መድረክ ላይ ከፍተኛ ትኩረት እየሳበችና የብዙዎችን አድናቆት እያተረፈች እንደምትገኝም እየተነገረላት ይገኛል። ወጣቱ ትውልድ የእሷን ንግግሮችና የፖለቲካ እይታዎች በስፋት እያጋራ ሲሆን ድፍረቷና ለምታምንበት አቋም ያላት ጽናት በማህበራዊ ሚዲያው ላይ በርካቶች እየተነጋገሩበት መሆኑ ተነግሯል። እንደ ወጣቷ ፖለቲከኛ ሚስጥረ ስላሴ ደፋርና የአቋም ሰው ሌሎችም ቢኖሩ በኢትዮጵያ የዲሞክራሲ ጉዞ ላይ ተጨባጭ ለውጦችን በቀላሉ ማምጣት ይቻል ነበር ሲሉ ብዙዎች ሀሳባቸውን እየሰጡ መሆናቸው ታውቋል። አንዳንድ አስተያየት ሰጪዎች እንደነዚህ አይነት ደፋር ፖለቲከኞች በሀገራችን አይበረክቱም፣ በጠንካራ ትችቷ ያስደነገጠችው ገዢው ፓርቲ እንዳያስራት ወይም ሌሎች ችግሮች እንዳይገጥሟት ስጋት አለን ማለታቸውም ተሰምቷል። ባለስልጣኑ የጀነራል ታደሰ ወረደን መግለጫ ውድቅ አደረጉም። ባለስልጣኑ ለመከላከያ የህወሓት ፈቃድ አያስፈልገውም ሲሉ ማስጠንቀቃቸው ተሰምቷል። የመከላከያ ሰራዊት ከጥቅምት 2013 ዓ.ም በፊት የነበሩ ወታደራዊ ካምፖችን እንዲረከብና የኢትዮ ኤርትራ ድንበርን እንዲቆጣጠር ከትግራይ ጊዜያዊ አስተዳደር ጋር ስምምነት ላይ ተደርሷል መባሉን የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ማስተባበላቸው ይታወሳል። ጀነራሉ መረጃው የተዛባ ነው ያሉ ሲሆን መከላከያ ወደ ትግራይ የተለያዩ አካባቢዎች እንዲገባ አልፈቀድንም ሲሉ በጽህፈት ቤታቸው በኩል መግለጫ መስጠታቸው ይታወሳል። ይህንን የጀነራል ታደሰን መግለጫ ተከትሎም ከፌዴራል መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ ባይኖርም በሶማሊያ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ ግን ጉዳዩን የተመለከተ ጠንከር ያለ አስተያየት መስጠታቸው ተነግሯል። አምባሳደሩ በሰጡት ምላሽ የሀገር መከላከያ ሰራዊት በሀገሪቱ ግዛት ውስጥ ተንቀሳቅሶ ሰላምን የማስከበር ህገ መንግስታዊ ስልጣንና
ኃላፊነት አለው። በመሆኑም ወደ የትኛውም የሀገሪቱ አካባቢ ለመሰማራት የማንንም ፈቃድ አይጠይቅም ሲሉ የጄኔራል ታደሰ ወረደን መግለጫ አጣጥለዋል። አምባሳደር ሱሌማን አክለውም ሰራዊቱ በሰሜኑ የሀገራችን ድንበር በኩል ለሚያደርገው ስምሪት ከህወሓት ፈቃድ መጠየቅ እንደማያስፈልገው አስታውቋል። በአንጻሩ የትግራይ ሰላምና ጸጥታ ቢሮ ቅዳሜ ማምሻውን ባወጣው መግለጫ አሁን ላይ እየታየ ያለውን የሰራዊት እንቅስቃሴና ጫና እንደ ከበባ እንደሚመለከተው ገልጿል። አነጋጋሪው የባለስልጣኑ ከአስመራ ወደ አዲስ አበባ መምጣት። አስመራ የነበሩት ባለስልጣን አዲስ አበባ መግባታቸው ተነገረም። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር አዲስ አበባ መግባታቸው የብዙዎችን ትኩረት ስቧል። ሚኒስትሩ ከዶክተር ጌዲዮን ጢሞቴዎስ ጋር መምከራቸውም ተሰምቷል። አንድ ወር ባልሞላ ጊዜ ውስጥ ከአዲስ አበባና በሪያድ መካከል ውይይት ሲደረግ ይህ ለሶስተኛ ጊዜ ነው ተብሏል። ከ3 ሳምንት በፊት ዶክተር ጌዲዮን ወደ ሪያድ ተጉዘው ከጅዳ ሚኒስትሮች ጋር በቀጠናዊ ጉዳዮች ላይ መክረዋል። በተመሳሳይ ከአንድ ሳምንት በፊት የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ዛሬ ደግሞ የሪያድ ምክትል ውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ይህም የቀጠናው ትኩሳት ከመቼውም ጊዜ በላይ መጨመሩን የሚያሳይ ነው እየተባለ ነው። የባለስልጣኑ የአስመራና የአዲስ አበባ ጉዞ ውጤቱ ምን ሊሆን እንደሚችል ባይታወቅም አስመራ ለምን ሄዱ፣ ወደ አዲስ አበባስ ለምን መጡ የሚሉ ጥያቄዎች በብዙዎች ዘንድ እየተነሱ እንደሚገኙ እየተነገረ ነው። የሁለት መንትዮችን ህይወት የቀጠፈው የመኪና አደጋ በሲዳማ ክልል በአለታ ጩኮ ተወልደውና አድገው ለቤተሰቦቻቸውና ለአካባቢያቸው ብሩህ ተስፋ የነበሩት መንትያ እህቶች ሰላማዊት ጥላሁንና ሳምራዊት ጥላሁን በአሰቃቂ የመኪና አደጋ በአንድ ሳምንት ልዩነት ውስጥ ህይወታቸው ማለፉ ተሰማ። እነዚህ ታታሪ ወጣቶች የተሻለ ህይወትን ፍለጋና ለቤተሰቦቻቸው ኩራት ለመሆን ወደ ጣሊያን ለመጓዝ በዝግጅት ላይ የነበሩ ሲሆን የጉዟቸው የመጨረሻ ምዕራፍ ላይ ደርሰው ሳለ ይህ ድንገተኛ አደጋ ህልማቸውን ቀጥፎታል። በአለታ ጩኮ ማህበረሰብ ዘንድ በትህትናቸውና በትምህርት ትጋታቸው የሚታወቁት ሰላማዊትና ሳምራዊት መምህሮቻቸውን የሚያከብሩና ለነገ ትልቅ ራዕይ የሰነቁ ነበሩ ተብሏል። ወደ አዲስ አበባ የተጓዙት ለጉዟቸው የሚያስፈልጉ የመጨረሻ ሂደቶችን ለመጨረስ ቢሆንም አሰቃቂው የመኪና አደጋ ግን ህይወታቸውን ቀጥፎታል። እንደተወለዱት ሁሉ ህመማቸውም ሆነ ሞታቸው አልተለያየም። አንደኛዋ እህት አርፋ በሳምንቱ ሌላኛዋ መከተሏ ከባድ ሀዘንን ጥሏል። በቅርበት የሚያውቋቸው መምህሮቻቸው እንደሚናገሩት በትምህርታቸው ትጉህና በስነ ምግባራቸው ለብዙዎች አርአያ ነበሩ። ለሀገር መፍትሄ ይሆናሉ ብለን ተስፋ የጣልንባቸው እንቁዎች ነበሩ በማለት በከፍተኛ ሀዘን ገልጸዋቸዋል። ተመልካቾች ለዛሬ ያዝናቸው የአቤር ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እያመሰገንን አቤር ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።